እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንደ ክርስቶስ ከጾመልን ታደኛ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገ ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አንድ ባለማይተብ ሲነካ በሚሊዮን የሚቆጠር ባለማይተብ ከጎኑ ሊቆም ያስፈልጋል። መቼስ የዚህ ልጅ ቪዲዮ ያላየው የለም። ባለማይተቦችም ሌሎቻችሁም ይህንን ቪዲዮ አታሳልፉት። አንድ ዘመቻ ልንጀምር ነውና ከ30 ጊዜ በላይ ኮፒ ሊንክ። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም ለተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ሰመረ ማርያው ሰሞኑን ደስ የሚሉ ነገሮች የተናገረ ነበር ስለ አንዳንድ ወጣቶች። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። እሺ፣ ይሄ እንደ ማህበረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈር ውስጥ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ነን ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ከሆነ ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስንመር የጠዋት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰሞን ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ የታምና ባዚ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰውም አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታውቁታላችሁ። እነከሌ ብዬ አልጠቅስም። ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ትገባለህ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ። አይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር በሰጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል። እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና የ14 ዓመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናምን ሲል አንስተሽ 50 ብር እና 100 ብር ብትገል ፍሬንድ እዚህ ጋር አቀፈ 100 ብር ሰጥተህ የምትሄዳለህ። ነገ ከሷ ተወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል ቤት ዘግተህ ዋይ ትላለህ። አያገባንም ነው የምትባለው። የአያገባኝም ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ፣ ስርቆት ሌጋል ሆነ። የስርቆት ወሬ ራሱ አድናቆት ማግኘት ጀመረ። ከሌ ሰረቀ ያርግለት ድርሻውን ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ትባላል። እፈር ማፈሪያ ነው ሰውዬው፣ ሌባ ነው። እንዲህ የሚል ሰው እንኳን የለም። አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም። ማረጋውን አረጋለሁ ግን ኃላፊነት ምን አለ አንድ ትልቅ ሰው ቆሞ መለቻው ይሄ እኮ ሜሪቱ እኮ ነው። የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንትም አይደለም። እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ተይ ከ14 ዓመት ልጅ ጋር አጀንዳ ሲይዛል ታይሽም ጥጉና ሲይዘዋለሁ እንዴት አድርጎ እንደማይደግሞ ያያዋል። it worked for me እኔ ሳድግ
እኔ ለማሳድገውም ይሰራል፣ ለኔ በታቾችም ይሰራል፣ ለኔ የሰፈር ልጆችም ይሰራል። መንገድ ላይ እየነዳው ሲሄድ ዩኒፎርም የለበሰ ልጅ ካየሁ አቁሜ አዲስ አበባ ውስጥ የትም ሰፈር ልምና ነው በቁጣ ትምህርት ያለው ዛሬ ነው ብዬ የምናገር ሰው አይ እንደዚህ ሆኖ እንደዚህ የነብት መታወቂያ ካላንጣስ ምንድን ሻንጣ ማን ብዬ የምናገር ሰው ምን አለ ብንለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 ዓመት በኋላ እድሜ ስትሆን ከኖር እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ሚኒስተር፣ አድሚኒስትሬተር፣ ፖሊስ ቺፍ፣ ጠቅላይ ሚኒስተር፣ ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 ዓመት 30 ዓመት እንደዚህ በየአጥሩ እየዘለሉ እንትን ያሉትን እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘዋት ተበድረው ወደ ዱባይ እንደማይሄዱ በምናውቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በምናውቃለን። ሰው ላይ ብዙ ነገር ሲያረግ አውቃለሁ። የመንግስት ንብረት ሲያወድም አውቃለሁ። ጨረታ ሲያጭበረብር አውቃለሁ። ለሀገር የሚገባውን ግብር ለራሱ ሲያረግ አውቃለሁ። አገር አሲዘው የሚበደር ትውልድ ግን እያፈራን ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በምናውቀው አረ ተው፣ ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት። እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትን አየሁት እኮ አሚልሽ አይደለም በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው አሁን አንቺ ምን ትላለች? ተመልካቾች ቪዲዮ እንደተመለከትነው ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ይዤላችሁ የመጣ ቪዲዮ ደግሞ ጋዜጠኛ አሉላ ከስራ ገበታው እንደተሰናበተ ሁላችንም እናውቃለን። ስለዚህ ቪዲዮ ደግሞ አንዳንድ ነገሮችን ተከታትለን እንመለስ። ስፖርት ጋዜጠኛ አሉላን በተመለከተ ሁለተኛ ቪዲዮዬ ነው። ይህንን ቪዲዮ ኮፒ ሊንክ እና ሼር አድርጉልኝ፣ አድሬስ እንዲያደርግ ሰዎቹን ማለት ነው። የሰማነው ነገር እጅግ በጣም የሚያሳዝን ነው። ይህ ጋዜጠኛ ወደ ስራ ገበታው ሊሄድ ባለበት በዘበኛ ከበር ላይ እንደተመለሰ ሰምተናል። ምክንያቱ ደግሞ ፐርሰናል ጥያቄ ተጠይቋል። የምታገባት ሴት እንዴት አይነት ሴት ናት ተብሎ ለተጠየቀው ጥያቄ ኦርቶዶክሳዊት ክርስቲያን የማንቸስተር ዩናይትድ ደጋፊ መሆን አለባት እኔ የማገባት ሴት ነው ያለው። ይህን ማለቱ ያስቀየመው ጎንዮሽ ሃይማኖት ያለ አይመስለኝም። ኦርቶዶክሳዊ ነው ወይ ፕሮቴስታንትን ወይ ሙስሊሞች አልተቀየሙት። እናንተ ደግሞ እንደ ፕሮግራም የያዛችሁ ፕሮግራም ህዝቡ ኢንተርቴን የሚያደርግበትን ፕሮግራም። ስለዚህ አሉላንም ሆነ የሥራ ባልደረቦቹ የስፖርት ጋዜጠኞች ናቸው። በእነሱ ስር የእነሱን ፕሮግራም የሚወድ ሰፊ ማህበረሰብ አለ። ስለዚህ ይህንን ማህበረሰብ አለማክበር ነው በውሳኔዎች ውስጥ እየታየ ያለው። በቃ አንድ ሰው የግል ጥያቄ መጠየቁ አግባብ ሆኖ የግል መልሱን መመለሱ አግባብ የማይሆንበት ምንም ምክንያት አይኖርም። ስለዚህ አመራሮቹ እንዲባረር ያደረጋችሁት ሰዎች የምታጡትን ነገር ልንገራችሁ። መቼም ይህን ፕሮግራም ለጽድቅ አይደለም የምታዘጋጁት። እነዚህ የስፖርት ጋዜጠኞች ያላቸው ሙያ በሰበሰቡት አድማጮቻቸው ምክንያት የምታገኙት የስፖንሰር ጥቅማ ጥቅም አለ። የፕሮግራሙ መሃል ላይ ማስታወቂያ የምትነግሩን እነዚህን ጋዜጠኞች ሰብሰብ ብሎ የሚሰማቸው ሰፊ አድማጭ ስላላቸው ያንን አድማጭ አድሬስ ያደረጉ ድርጅቶች ማስታወቂያዎቻቸውን በፕሮግራሞቻቸው ላይ ያሰራሉ። ይህ ደግሞ ለጣቢያው ለኤፍኤም 97.6 እንዲሁም ደግሞ ለትርታ ፕሮግራም ዋና አዘጋጆች ሁሉ ጥቅምም ትርፍም የሚያስገኝ ነው። ኢንተርቴይንመንት ፕሮግራም እንደማዘጋጀታችሁ ህዝቡ ባልተከፋበት ባልተቀየመበት ሁኔታ ይህንን ግለሰብ ኦርቶዶክሳዊ እና ማንቸስተር ደጋፊ ሚስት ነው ማግባት የምፈልገው ማለቱን ተከትሎ ማባረራችሁ አንድ ጋዜጠኛ ብቻ ሳይሆን እያስቀየማችሁ ያላችሁ ሰፊውን የስፖርት አድማጭ እንዲሁም የኤፍኤም 97.6 ጠቅላላ ፕሮግራማችሁን ተከታታዮች ነው እያስቀየማችሁ ያላችሁት። ከዚህ አንድ ጋዜጠኛ ጀርባ ሰፊ ሰዎች አሉ፣ እሱ በተናገረው ንግግር የሚስማሙ። ሌላው ቅሬታ ባላቀረበበት፣ ሌላው ተነካው ባላለበት የግሉን አስተያየት ስለሰጠ ብቻ ይህንን ሰው መግፋታችሁ ለእናንተ ጥሩ አይደለም። አድማጮቻችሁን ታጣላችሁ። አድማጮቻችሁን ተከትለው የሚመጡ ስፖንሰሮቻችሁን ታጣላችሁ። እዚህ የጥበበኛ አመራር ውሳኔ እንዳልወሰናችሁ ልነግራችሁ ነው ዛሬ የመጣሁት። ህዝብን በማክበር ውስጥ ሁልጊዜ ታሸንፋላችሁ። ምክንያቱም የእናንተ ፕሮግራም ህዝብን ማስደሰት ላይ የተመሰረተ ነው። ህዝብ ደግሞ አሉላ በተናገረው ንግግር አልተቀየመ። የተናገረው ንግግርን ተከትሎ የወሰዳችሁት ውሳኔ ህዝብን ካስከፋ በፕሮግራሙ አዘጋጆች ምክንያት የተሰበሰበውን
አድማጭ ትበትኑታላችሁ። እንዲሁም ደግሞ በእምነቱ ምክንያት ሉላ እንደተገፋ ያሰበውንም ሰፊ የኤፍኤም 97.6 ተከታታዮቻችሁን ታጣላችሁ። ስለዚህ እንደ ጥበበኛ ይህን ጋዜጠኛ ጠርታችሁ በውስጥ በኩል ዘግታችሁ ተመካክራችሁ ለሰፊው ማህበረሰብ ያላችሁን ክብር በማሳየት ፕሮግራማችሁን ብትታደጉት ነው የሚሻለው የሚል ነገር ነው የማስተላልፍላችሁ። ህዝብን የያዘ ያሸንፋል፣ ህዝብን ያልያዘ ይሸነፋል። ተመልካቾች ቪዲዮ እንደተመለከታችሁ ነው፣ በጣም የሚገርም ነገር ነው። እስኪ እናንተም ስለዚህ ቪዲዮ የሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣ ቪዲዮ ከሰሞኑ አርቲስቶቹ እየተሰሩ እንደሆነ የምንሰማው ነገር አለ። እስኪ ደግሞ ስለዚህ ቪዲዮ እንደተለመደው አንዳንድ ነገሮችን ተከታትለን እንመለስ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎች እና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ አብርሃም፣ ግዛው ይገረም፣ ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁ። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። ኦሮሞታ ለነቲ ዱልታ ለምትይነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚህ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጂሮ አገሬ ለኔ ከነከሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ
ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንማ፣ ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። ተመልካቾች ቪዲዮ እንደተመለከተን ነው በጣም የሚያናድድና የሚያስገርም ነገር ነው። እስኪ እናንተ ምን ትላላችሁ? የእናንተን ሀሳብና አስተያየት እንደተለመደው ኮሜንት ላይ መጻፋችሁን አትርሱ። ለቀጣይ ቪዲዮ እንሂድ ተመልካቾች። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ከሰሞኑ ማስተር አብነት አጭበርብሯል የተባለ አንዳንድ ወሬዎች እየተሰማ ነበር። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። ማስተር አብነት አዳነች አቤቤን አታሎ የቀበሌ ቤት ወስዷል አሉ። የደሃ ደሃ ነኝ ብሎ ምንም የለኝም ብሎ። እኛ እኮ እዚህ ላይ የምንጮህ እኮ እንድታጣሩ ነው። ሰውየው 2 ፎቅ አለው፣ አገሩ ላይ 2 ቤት አለው፣ ሀብታም ነው፣ ሚሊዮነር ነው እያልን እኮ ነው። እንዴት ነው የማታጣሩት? ስንት ፖሊስ፣ ስንት መምህራን፣ ስንት አቃቢ ህጎች፣ ስንት መከላከያዎች በዱር በገደሉ እየሞቱ ቤተሰቦቻቸው ላይ ሜዳ ይበተናሉ። እናንተ ደግሞ ለባለ ሀብት ትሰጣላችሁ፣ የቀበሌ ቤት ትሰጣላችሁ። እንዴ አታጣሩ እንዴ? እኛ እኮ እዚህ ምንጮህ እኮ እንድታጣሩ ነው። ይሄ ቪዲዮ ለአዳነች አቤቤ ሼር አድርጉላት፣ ታጣራ። ሰውየው ፎቅ አለው፣ ቤት አለው። ለምንድን ነው የማታጣሩት? ስንት መምህራን በቤት ኪራይ እየተሰቃዩ አይደል እንዴ? ስንት ፖሊሶች በቤት ኪራይ እየተሰቃዩ አይደል እንዴ? መከላከያዎች አያሳዝኗችሁ? እዛ ስንት እየሞቱ ቤተሰባቸውን ሜዳ ላይ እየጣሉ እየተበተኑ እናንተ አታሏት ነው። እርግጠኛ ነኝ አዳነች አቤቤ ታጣራኝ። ቪዲዮ ሼር አድርጓት፣ በእናታችሁ ሼር አድርጉት። ከምን ጊዜው ይልቅ ሼር ታርግና ትንሽዬ ማጣራት ብቻ ታርግበት። ማስተር አብነት ላይ ዱራሜ ላይ እየሰራው ነው ያለው። የዱራሜ ሰዎችን ታነጋግር። እኛ እንቀጣ። ማስተር አብነት ፎቅ ከሌለው ማለት ነው፣ ቤት ከሌለው እንቀጣ። የቀበሌ ቤት አዲስ አበባ ላይ ባለሀብት እኮ ነው እንትን እያላችሁ ያላችሁት። እኛ እንቀጣ ከሌለው ማለት ነው። ወይ ለመምህር ወይ ለፖሊስ አሰጡ፣ ወይ ለመከላከያዎች አሰጡ። አንድም ቤት ብትሆን ሼር አድርጓት፣ ይሄን ቪዲዮ ሼር አድርጓት ለአዳነች አቤቤ። እርግጠኛ ነኝ አታሏትም። ለባለሀብት እንዴት ነው የሚሰጠው? እኛ ቢሸለም ችግር የለብንም። እንኳን ቤት ለምን ሀገር አይሸለም? ይሄ ሰውዬ ግን ባለሀብት ነው። ለምንድን ነው ሄዳ እንትን የሚሻማው? ሼር አድርጓት ይሄን ቪዲዮና በደንብ መዳረስ አለበት። ታጣራ። ትንሽዬ አይጠበቅ፣ ትንሽዬ ነው ነካ ነካ ማድረግ የሚጠበቅባት ስለማስተር አብነት ማለት ነው። ከዛ ይገባዋል ካለች ትስጠው። የቀበሌ ቤት ተሰጥቶታል፣ ወስዷል፣ ተቀማው። በመቀማት ነው ያለበት። አድርሷት ይሄን ቪዲዮ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያስጠላ ነገር ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮ ከሰሞኑ ከሙዙ አንዳንድ ስራዎችን እየሰራ ነው፣ የሆነ የማይደረግ ነገር እያደረገ ነው ተብሎ አንዳንድ ሚዲያዎች ላይ እየተወራ ነው። እስኪ ደግሞ ስለዚህ ቪዲዮም ተከታትለን እንመለስ። ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረግ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ እንዲሰጥ ተጠየቀ። ብልጽግናን ወክሎ በአዲስ አበባ ምክር ቤት ለምርጫ የሚወዳደረው ካሙዙ ካሳ ከ9 ወር በፊት የባህል ቡድኖችን ሰብስበው ወደ
ቤጂንግ የሄደበትን 9 ሚሊዮን ብር ለኢትዮጵያ አየር መንገድ በቼክ የከፈለ ቢሆንም ቼኩ ግን ትክክለኛ እንዳልሆነ ምንጮች አጋልጠዋል። ኮሚቴዎች ለዛሀበሻ እንደገለጹት በወቅቱ ካሙዙ ካሳ ከባህር ሚኒስቴር ከወሰደው ገንዘብ ላይ ለአየር ትራንስፖርት በሚል ወደ ቻይና ቤጂንግ ጉዞ ከ9 ሚሊዮን ብር በላይ ቼክ ለኢትዮጵያ አየር መንገድ ከፍሎ ነበር። በቼኩ ላይ 2 ሰዎች መፈረም የነበረባቸው ቢሆንም ካሙዙ ካሳ ብቻውን ፈርሞ ለኢትዮጵያ አየር መንገድ እንደሰጠም ኮሚቴዎቹ ለዛሀበሻ ገልጸዋል። ኮሚቴዎቹ እንደሚሉት የኢትዮጵያ አየር መንገድ ቼኩን ለማውጣት ቢፈልግም ቼኩ ግን ደረቅ ቼክ እንደሆነና በ2 ሰው መፈረም እንዳለበት ገልጸዋል። የኢትዮጵያ አየር መንገድን በተደጋጋሚ ካሙዙ ካሳም ክፍያውን እንዲፈጽም ጠይቆ የነበረ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ ምንም አይነት ክፍያ እንዳልተከፈለው ምንጮቻችን ተናግረዋል። የኢትዮጵያ አየር መንገድ የህዝብ ሀብት ነው። የህዝብ ሀብት እንደመሆኑ መጠን ደግሞ ይህንን አደባባይ ወጥቶ ለህዝብ ማሳወቅ አለበት የሚሉት ምንጮች በበኩላቸው በወቅቱ ከአርቲስቱ ጋር ተጉዘው ከነበሩ በርካታዎቹም ክፍያ እንዳልተፈጸመላቸውና አርቲስቱን ለመክሰስ በዝግጅት ላይ እያሉ ባለበት ሰዓት ላይ የብልጽግና ተወካይ ሆኖ ለምርጫ መቅረቡን ገልጸዋል። እነዚህ ምንጮች እንደሚሉት ካሙዙ ካሳ ወደ ምርጫ የገባው ያለ መከሰስ መብት ለማግኘት ነው ሲሉ ይናገራሉ። የኢትዮጵያ አየር መንገድ ከካሙዙ ካሳ የተቀበለውን ደረቅ ቼክ ያስመታበት አያስመታበት ግን እያጣራ እንገኛለን። በጉዳዩ ላይ ከኢትዮጵያ አየር መንገድ ምላሽ ለማግኘት ጥረት እያደረግን እንገኛለን። ምንጮች እንደሚሉት ከ9 ወር በፊት የዶላር ምንዛሬና አሁን ያለው ደግሞ የዶላር ምንዛሬ እጅግ የተለያየና የተራራቀ በመሆኑ ካሙዙ ካሳ የኢትዮጵያ አየር መንገድን ከፍተኛ ኪሳራ ውስጥ ጥሎታል ሲሉ ይከሳሉ። ጉዳዩን እየተከታተልን ወደ እናንተ የምናደርስ ይሆናል። ተመልካቾች ቪዲዮ እንደተመለከታችሁት ነው። ኮሜንታችሁን ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ናቸው ተመልካቾች። በመቀጠል ደግሞ ይዤላችሁ መጣሁት እንደተለመደው እውነተኛ ታሪክ ላይ የተመሰረተ አንድ ቪዲዮ አለ። ስለዚህ ቪዲዮ ደግሞ ተከታትለን እንመለስ። ቅዱስ ሚካኤል ሆይ መዳኔን የማምነው ያንተንና የእመቤቴን ስዕል በደንብ ካሳየኸኝ ነው አልኩት። ከዛ ግን የሆነው ሁሉ ከአእምሮዬ በላይ ሆነ። የቅዱስ ሚካኤልንና የእመቤቴን ስዕል አይኔ ድኖልኝ ያለ መነጽር ተመለከትኩኝ ስትል ይህች እህታችን በአንድ ቀን ስለተደረገላት ድንቅ ተአምር ምስክርነቷን ሰጠች። የሰው ልጆች ረዳት፣ የታወከውን የሚያረጋጋው ሊቀ መላእክት ቅዱስ ሚካኤል በምልጃውና በፈዋሽነቱ ድንቅ ነገርን አደረገላት። እውነት ለሚካኤል ምን ይሳነዋል? ቅዱስ ሚካኤል የደረሰላችሁ እስቲ ስሙን ከፍ አድርጉት። ይህ ድንቅ ተአምር የታየበትና ብዙዎች በየሳምንቱ ምስክርነት የሚሰጡበት ቦታ ከአዲስ አበባ 26 ኪሎ ሜትር ብቻ ርቆ የሚገኘው በንቦች የሚጠበቀው ሰሚ በዕለቱ ቅዱስ ሚካኤል ገዳም ይባላል። እናንተም በታላቁ ገዳም ተገኝታችሁ ከበረከቱ እንድትሳተፉ ገዳሙ ራሱ ልዩ የመንፈሳዊ ጉዞ የፊታችን ቅዳሜና እሁድ የካቲት 21 እና 22 አዘጋጅቶላችኋል። የጉዞው ዋጋ 300 ብር ብቻ ሲሆን ፈዋሽ ጸበሉን ተጠምቀን ቅባ ቅዱስ በካህናት ተቀብተን ቦታው ላይ ያለውን የማር ጸበል ይዘን እንመለሳለን። በቦታው ተገኝታችሁ በቅዱስ ሚካኤል አማላጅነት የለመናችሁትን ለማግኘትና በረከቱን ለመካፈል አሁኑኑ በእነዚህ ስልኮች በመደወል ቦታ ያዙ። ቅዱስ ሚካኤል በክንፎቹ ይጋርደን፣ በምልጃው ይታደገን። አሜን። ተመልካቾች ቪዲዮ እንደተመለከታችሁ በጣም አስገራሚና ደስ የሚል ታሪክ ነው። እናንተም እንደተለመደው የተሰማችሁን ሀሳብና አስተያየት መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ተመልካቾች ይዤላችሁ መጣሁት እንደሚታወቀው ያለንበት የጾም ወቅት ነው። ይህም በተመለከተ ደግሞ መጋቢ አዲስ እሸቱ ኢቢኤስ ቲቪ ላይ ቀርበው አንዳንድ ትምህርቶችን እያስተማሩ ነበር። ይህን ቪዲዮ ተከታትለን ክርስቶስ ከጾመልን ታዲያ እኛ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገ ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልንም። የጻፉልን መከራውን ነው። እና አሁን ያንን ሲያደርግ ምንድነው
ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ። እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ ይደለው የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ነው። ኮነነ በኩረ ወጥንተ ለኩሉ ምግባር፣ ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለው ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባ፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኝንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ የዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን ኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከም። ራሱ ተዋጊ ሆኖ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰደልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግስተ እግዚአብሔር መብልዐ ወመስቴ፣ የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል። ይሄን በበላ አሁን በተለይ የኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ ብትሰሚው ጨርቅ አስጥሎ ያሳብዳል። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደለም። እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል። ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ይጠነክራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነክራል። ለምንድን ነው እነዚህ ሰዎች በየቀኑ በመቶ በሺህ የሚቆጠር ስግደት ይሰግዳሉ? የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲወደድ እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣል። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋል። እንደውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለሰውነት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጧት ረጅም ቀሚስ ረጅም እንደው ዝርፍፍ ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ታደላል፣ ልክ እንደ ሽሮፕ እንደ ኪኒ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይሄ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የእሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነብ ልክ ይደረደራሉ በሽተኞቹ። እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳሉ። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደኑ ይሰበር እንደው እንጂ አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደለሽ። የሰው ልጅ ሶስት ነገር አለ፣ አራት ነገሮች አሉ። ኪስና ነፍስ፣ ሆድና ጭንቅላት አለው። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስ ደግሞ ግንዛቤ ያስፈልጋል። ለሆድሽ ምግብ ያስፈልጋል፣ ለጭንቅላት ጥበብ ያስፈልጋል። በዚህ በተለይ በአብይ ጾሙ ጊዜ ከባህሪ ጋር ጾምና ባህሪ ምንድነው ሊሆን የሚገባው? ባህሪው የአንድ ጿሚ ባህሪ ከዛ ጋር ትንሽ ነገር ብንነጋገር ሸጋ ይመስለኛል። እንግዲህ የሰው ጠባይ የሰው ባህሪ እንደምታውቀው በሰው ውስጥ ሁለት ባህሪያት አሉ ይላሉ አባቶቻችን። ይሄ ባህሪ እንስሳዊና ባህሪ መላእካዊ ይባላል።
ይሄ እንስሳዊ ባህሪ ማለት መብላት፣ መጠጣት፣ መተኛት፣ መውለድ፣ መዋለድ፣ መራባት፣ መክሳት፣ መወፈር፣ በቃ ጠቅላላ። አሁን አንተ ለምሳሌ ሰውነት የቀነሰ ስትል የሆነ በግም ሳር ሳጣ ሰውነቱ ይቀንሳል። ምንም ልዩነት የለውም ካንተና በእኔና በሱ መካከል ማለት ነው። የእንስሳዊ መብላቱ፣ መጠጣቱ፣ ማብሰሉ። አሁን እንስሳትና እኛ በእንዱ ምን ለያየው? እኛ ማንፈር፣ መጥበስ፣ መቀቀል ብጡ ስቃይ አድርገን ነው። እንስሳት ግን ሳራቸውን ነጭተው ልጠበው በሎሚ ልጠበው በምን ልጠበው አይሉም። እኛ እናጣፍጠዋለን። አሁን እንስሳቱ እንደፈለጉ ሳር ነጭተው ነው። ግን እግዚአብሔር ሲፈጥር ምን መሰለ? የነሱ አካል ያኛውን እንትን እንዲቋቋም ተደርጎ የተሰራ ነው። እንስሳዊ ጠባያችን፣ ባህሪያችን መገራት አለበት፣ መስተካከል አለበት። ያን ማስተካከያ መንገዶቹ ምንድናቸው ሲባል ጾም፣ ጸሎት፣ ስግደት፣ ንስሐ እነዚህ የነፍስ መሞረጃ ናቸው። ልክ እንጨት በብርጭቆ ወረቀት ተሞርዶ በተልጎ ጣውላው ተልጎ ቁምሳጥን ቁምሳጥንና ጠረጴዛ ስታየው እኮ ጥንት አባቱ ግንድ መሆን እኮ ናታው። ከሱጭ በመቀጠል ይዤላችሁ የመጣሁት ነገር ደግሞ እንደ ሐሳብ የነጻነት ቤተሰቦችና ጓደኛው ኢቢኤስ ላይ ቀርበው ችግራቸውን ቢፈቱ አንድ ነገር ሁሉ የምትቆጨኝ ነገር ምን አለ? የእውነቴን ነው የምላችሁ። ይሄ እንትን አይደለም። ልጆቼ መምጣት ይፈልጉ ነበር እነዚህ ጋር የልጆች ፕሮግራም ላይና ሁሌ አንዳንዴ ለነገ የምናሳድራቸው ነገር በጣም ዋጋ ያስከፍላሉ። አሁን ሳስበው ምን አለበት በጊዜው አምጥቻቸው በነበረ እላለሁ። ነገ ዛሬ ስር ያው በቃ በስራ ምክንያት ምናምንም ቢሆን ደግሞ ባወርተንም ነበረ ይመጣሉ። በጣም ስለሚወዱ መምጣት ይፈልጋሉ። በቃ ይወዳደራሉ ብዬ በቃ አልሆነ እና አንዳንድ ጊዜ ሳስበው ምን አለበት በቃ የሆነ ሰዎችን ስንወዳቸው የሆነ ነገር ማድረግ ስንፈልግ ማሳደር እንደሌለብንም እኔ ነፂ ሞት አስተምሮኛል። አይውሽ ባሉኝ ሰዓት ባረገው ይሄ ይመጣል ብዬ አልጠበቅኩም። ግን በቃ በጣም ደግሞ የምትቆጨኝ ደግሞ እቺ ናትና ሁላችንም ደግሞ የምናስባቸው ነገሮች ካሉ ብናረጋቸው የምንላቸው ሰዎችን እንወዳቸዋለን ማለትም ካለብን ለነገ የሚባል ነገር የለም። ዛሬ ብቻ ናት እቺ ሰዓት ናት ዋስትናችንና እሱም ትልቅ ትምህርት ነበር ለኔ። በቃ ይቆዩ ምን አለበት በተለይ ደግሞ ቀኖች እየሄዱ በመጡ ቁጥር በጣም ተሰማኝ። ምን አለበት እቺን እንኳን ማድረግ ብችል እነሱንም ባስደስታቸው በቃ አብረውት አግኝተውት እንኳን ማለት ለቅሶ ብዙም አያምርብኝም። እኔ ሳቅ ጨዋታ ነው የምወደውና በጊዜው ልክ የመኖር ተስፋ በጣም ትንሽ ነው ሲባል በሷ ውስጥ ልጆች ነበር። አይ ነው ሰይፉ እኛ የሚገርመው እንደዛ ካሉ በኋላ አይዞህ ይሄ ሀሳብ እኔ ጋር በርካታ ሰዎች ጋር ማለ። እስኪ እናንተ ይሄን ሀሳብ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። ተመልካቾች ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህ ይመስላሉ። ለቪዲዮቹ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ባሪፍ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።